ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔን እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰልባታል እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዝት ይበልል። ዛሬ በጣም አሳዝናኛለች። አንዳንዴ ምን ነው ሴት ባለው የምትሉት ፓርት ላይ የለም። ሴት መሆን ራሱ የሚያስጠላችሁ፣ ብዙ ፈተና የሚያስከፍላችሁ፣ ብዙ መስዋዕትነት የሚያስከፍላችሁ ሴት መሆን ብቻ ነው። አንዳንዴ ማለት ነው ሴቶች ምን አለባቸው ብለው የሚሉ ሰዎች ማለት ነው አንዳንዴ ግርም ይሉኛል። እንደኛ ምን አለባችሁ እናንተ? ልጅ ካላስ ጥፋትም ሊኖር ይችላል፣ አላውቅም። አንዳንዴ የምናደርገውን ነገር ሳናቅ ልናጠፋ እንችላለን። ግን ደግሞ በዚህ ልክ ማለት ነው በዚህ ልክ ወርዱ መሳደብ። ልጅ ካላስ ስላለፈው ህይወቷ ትታኩ የራሷን ህይወት እየኖረች ነው፣ ልጇንም እያኖረች ነው። ግን አንዳንዴ እነዚህ ካፋችሁ የሚወጣውን ብልግና ታስቡታላችሁ? ግን ስትናገሩ ባፋችሁ ወይ በጭንቅላታችሁ ታስባላችሁ? ያምጣል እንዴ? እናንተ እናታችሁ ሴት ናት፣ እህታችሁ ሴት ናት፣ አክስት ሴት ናት፣ አያት አክስት ሴት ናት። ለምንድን ነው የራሳችሁን እጅ አደርጋችሁ በሰው ሴት ላይ መፍረድ እጃችሁን የምትቀስቱት? ግን እናንተ ጤነኛ ናችሁ? ልጅ ካላስ እየሞከረች ነው፣ እውነት ለመናገር የሞከረች ነው ከአቅሟ በላይ ከአለም ድረዳዝ ብቻዋን እየሞከረች ነው። ካላስ ተዋት። የዚህን ያህል ልክ ሰው መግፋት ከባድ ነው። ምን ሆናችሁ ነው ግን እናንተ? በቃ አንዴ ሰው ባጠፋበት ልክ በዛ ልክ መሰደብ አለበት እንዴ? ኧረ እባካችሁ እንተሳሰብ። ባፋችሁን ጭንቅላታችሁ አስቡበት። አይምሮ የተሰጠን ልናስብበት ነው እንጂ እንደመጣው አፋችን እንዳመጣው አፋችን ልንከፍት አይደለም። ምን ሆናችሁ ነው እንደ ክፍታፍ የሆናችሁት? ባለፈ ታሪክ ሰው አይሰደብም። ስለአሁኑ ታሪኳ ነው መናገር የምችለው። እየሞከረች ነው። እኔ ጀግና አመላት ከምላችሁ በላይ ለጀግናነቷን እንደምነግራችሁ ልንግራችሁ። ሰው እንኳን አይደለም አንድ ልጅን አይደለም ብቻን ራስን ማኖር የከበደበት ዘመን ላይ ማለት ነው ልጇን እያኖረች ነው። ልጇን የፈለገችውን እያደረገችላት ነው። አላስተዋት። ራሳችሁ ስራ የላችሁ። ለማንኛውም ቪዲዮን ተመልከቱት።